ሰበር ዜና በቢሊዮን የሚቆጠር ገንዘብ የዘረፉ ባለስልጣናት ተያዙ። በስተመጨረሻም ከፍተኛ ባለስልጣንዋ ከስልጣን ተሰናበቱ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ ማበይት ነጥቦቹን በማስተዋወቅ እንጀምራለን። በቢሊዮን የሚቆጠር ገንዘብ ላይ ዘረፋ የፈጸሙ የፌደራል ተቋማት ተጋለጡ። በ2018 በጀት ዓመት በኢትዮጵያ ታሪክ ታይቶ የማይታወቁ በቢሊዮን የሚቆጠሩ የገንዘብ ምዝበራዎች በባለስልጣናት መፈጸሙ ተረጋግጧል። ከወራት በፊት ከ100 ቢሊዮን ብር በላይ ባለስልጣናትና ታዋቂ አርቲስቶች መመዝበራቸው መገለጹ የሚታወስ ሲሆን ዛሬ ደግሞ ሌላ አስደንጋጭ የዘረፋ ሪፖርት ተጋልጧል። በዚህ ምዝበራና የማጭበርበር ወንጀል ውስጥ የተሳተፉ ተቋማትና ባለስልጣናት ዝርዝር ይፋ ተደርጓል። በዘገባችን በዝርዝር ተሰሙታላችሁ። በተያያዘ ሰበር ዜና ከፍተኛ ባለስልጣንዋ ከስልጣን መሰናበታቸው ተሰምቷል። የብልጽግና መንግስት በሙስና ወንጀል የተጠረጠሩ ባለስልጣናትን ማጽዳት መጀመሩን ይፋ ባደረገበት ማግስት ከፍተኛ ሚኒስትሯ ከስልጣን ተሰናብተዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት ከፍተኛ ባለስልጣንዋ ስልጣን በቃኝ በማለት በገዛ ፈቃዳቸው ከስልጣን መልቀቃቸው መነጋገሪያን ፈጥሯል። በዝርዝር ታደምጡታላችሁ። በሌላ ሰበር መረጃ የትግራይ አዋሳኝ በወታደራዊ እንቅስቃሴ መወጠሩ ተሰምቷል። በትግራይና በፌደራል መንግስቱ መካከል ለረጅም ወራት ሲብላላ የቆየው ውጥረት ሊፈነዳ መቃረቡን የሚጠቁሙ አስፈሪ መረጃዎች እየወጡ ነው። በጠቅላይ ሚኒስትር አብይ አህመድ አስተዳደርና በህወሓት ኃይሎች መካከል የተጀመረው የቃላት ጦርነት አሁን ወደ ሌላ ምዕራፍ ተሸጋግሯል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ ለለቅሶ ወደ ኳታር ያቀኑት ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን ስሜት ቀስቃሽ ጥሪን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ለለቅሶ ኳታር በደረሱበት በሰዓታት ውስጥ ለመላው የኢትዮጵያ ህዝብ እጅግ ስሜት ቀስቃሽና ሀገሪቱን ወደ አዲስ አቅጣጫ ሊመራ የሚችል ከባድ ጥሪ ነው ያስተላለፉት። ለመሆኑ ጠቅላይ ሚኒስትሩ በኳታር የገጠማቸው ምንድነው የሚለው ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክና ሼር በማድረግ ጀምሩት። ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናምራ። ለለቅሶ ወደ ኳታር ያቀኑት ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን ስሜት ቀስቃሽ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ ለንጉሳውያን ለቅሶ ኳታር በደረሱበት በሰዓታት ውስጥ ለመላው የኢትዮጵያ ህዝብ እጅግ ስሜት ቀስቃሽና ሀገሪቱን ወደ አዲስ አቅጣጫ ሊመራ የሚችል ጥሪን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ሰኞ አመሻሽ ላይ ወደ ዶሃ ኳታር ያቀኑ ሲሆን የጉዞአቸው ዋነኛ ዓላማ የቀድሞ የሀገሪቱ መሪ ሼክ ኻሊፋ ቢን በማለፋቸው የተሰማ ማቸውን ጥልቅ ሐዘን በግንባር ለመግለጽ ነበር። በሉሳይል ቤተመንግስት በተካሄደው የሐዘን መግለጫ መርሃ ግብር ላይ ጠቅላይ ሚኒስትሩ የተሰማቸውን ጥልቅ ሐዘን ለአሁኑ አሚር ሼክ ታሚም ቢን አማድ አልታኒ ለንጉሳዊው ቤተሰብና ለኳታር ህዝብ አቅርበዋል። በአቀባበል ስነ ስርዓቱ ላይ የኳታር ከፍተኛ ባለስልጣናትና የንጉሳውያን ቤተሰብ አባላት የተገኙ ሲሆን ይህ ጉብኝት በሁለቱ ሀገራት መካከል ያለውን የጠበቀ ወዳጅነትና ጋርነትን ያረጋገጠ ሆኗል። ጠቅላይ ሚኒስትር አብይ አህመድ በኳታር ሆነው ባስተላለፉት መልእክት ኢትዮጵያ ለታሪካዊውና ለሀገራዊ ምክክሩ በምትሰናዳበት በዚህ ታሪካዊ ወቅት ለመላው የሀገሪቱ ልጆች ታላቅና የከበረ ሀገራዊ የክብር ጥሪን አቅርበዋል። ጠቅላይ ሚኒስትሩ የመጀመሪያው ሀገራዊ ውይይት ተራ የፖለቲካ መድረክ ብቻ ሳይሆን የአሁኑና የመጪውን ትውልድ ዕጣ ፈንታ እንዲሁም የወደፊት ተስፋን ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ መሆኑን በመልእክታቸው ላይ አስገንዝበዋል። ለሀገሪቱ ዘላቂ ሰላምና ታላቅነት የሚተጉ ሁሉ ወደ ውይይቱ መድረክ እንዲመጡ የጋበዙት ጠቅላይ ሚኒስትሩ ትናንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት እንደተዋደቁላት ሁሉ ዛሬም ሀገሪቱ የታሪክ አደራን የሚሸከሙ የቁርጥ ቀን ልጆቿን እንደምትፈልግም ገልጸዋል። ጠቅላይ ሚኒስትሩ ሀገሪቱ አሁን ላይ የምትሻው ጠመንጃን ያነገቡ ሳይሆን በሐሳብ ብስለት በእውነትና በእውቀት መጽናት ታጥቀው የተሰናዱ የሰላም ታጋዮች መሆን አለባቸው ሲሉ በአጽንኦት ገልጸዋል።
ይህ የጠቅላይ ሚኒስትሩ ጥሪ በሀገር ውስጥና በውጭ ባሉ የፖለቲካ ተንታኞች ዘንድ የተለያዩ ትርጉሞችም እየተሰጡ ይገኛሉ። ደጋፊዎቻቸው እንደሚሉት ይህ ጥሪ መንግስት በሀገሪቱ ያሉ ተግዳሮቶችን በሰለጠነ መንገድ በጠረጴዛ ዙሪያና በውይይት ለመፍታት ያለውን ቁርጠኝነት የሚያሳይ ነው። ጥሪው በተለይ የታጠቁ ኃይሎች መሳሪያዎቻቸውን አስቀምጠው ወደ ሰላም መንገድ እንዲመጡ እድልን የሚሰጥ ነው ሲሉ ይሞግታሉ። በሌላ በኩል ተቺዎችና ተቃዋሚዎች እንደሚናገሩት በአሁኑ ወቅት በአገሪቱ የተለያዩ አካባቢዎች በተለይም በአማራና በኦሮሚያ ክልሎች ያለው የጸጥታ ችግር ሳይፈታ ትግራይ ክልል ያልተካተተችበት እንዲሁም ቁልፍ ተቃዋሚ ኃይሎች በውይይቱ ላይ ያላቸው ተሳትፎ ግልጽ ሳይሆን የሚካሄድ ምክክር ምን ያህል ሁሉን አቀፍ ሊሆን እንደሚችል ጥያቄዎችን አስነስቷል። ኢትዮጵያና ህዝቦቿ ማሸነፋቸው አይቀርም የሚሉት ጠቅላይ ሚኒስትሩ አሁንም በታላቅ የድል ዋዜማ ላይ መሆናቸውን በመጥቀስ በሰለጠነ ንግግር በሰላማዊ ውይይትና በአገራዊ መግባባት የተደቀኑባትን ፈተናዎች በሙሉ በማለፍ በጋራ ወደ ብልጽግና እንደሚሻገሩ እምነታቸውን ገልጸዋል። ወደ ቀጣዩ መረጃችን ስንሻገር የትግራይ አዋሳኝ በወታደራዊ እንቅስቃሴ መወጠሩ ተሰማ። በትግራይና በፌደራል መንግስቱ መካከል ለረጅም ወራት ሲብላላ የቆየው ውጥረት ሊፈነዳ መቃረቡን የሚጠቁሙ አስፈሪ መረጃዎች እየወጡ ነው። በጠቅላይ ሚኒስትር አብይ አህመድ አስተዳደርና በህወሓት ኃይሎች መካከል የተጀመረው የቃላት ጦርነት አሁን ወደማይመለስበት አስፈሪ ምዕራፍም ተሸጋግሯል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ ተገኝተው ባስተላለፉት ንግግር በትግራይ ክልል ባለስልጣናትን ያስቆጣ ሲሆን ንግግሩ እንደ ጦርነት አዋጅም ተቆጥሯል። ለጠቅላይ ሚኒስትሩ ንግግር የትግራይ ክልል ፕሬዝዳንትነትን በኃይል የተቆናጠጡት ዶክተር ደብረጽዮን ገብረ ሚካኤል ጠንከር ያለ ምላሽን ሰጥተዋል። ደብረጽዮን ገብረ ሚካኤል በግልጽ ቋንቋ የፌደራሉ መንግስት ጭምብሉ የተገፈፈ የሴራ ፖለቲካ አራማጅ ነው ሲሉ ፈርጀውታል። ደብረጽዮን በምላሻቸው የፌደራሉ መንግስት በስልጣን ላይ ለመቆየት ሲል የአማራና የትግራይን ህዝብ ለማጋጨት ያልፈነቀለው ድንጋይ የለም ብለዋል። በተለይም ደግሞ ታላቅ ገድል የፈጸሙትን የቀድሞ የትግራይ ጀግኖችና አመራሮችን ስም በማጉደፍ አሁንም ሴራ እየተሸረበ ነው ብለዋል። ደብረጽዮን ለአብይ አህመድ ንግግር በሰጡት ምላሽ ከመቼውም ጊዜ በላይ ጠንከር ያለ የማስጠንቀቂያ መልእክት ያዘለ ነበር። እንግዲህ በኋላ በቅጥፈትና ማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተል የማይሆን ከሆነ ወታደራዊ እርምጃ እንደሚወሰድም ዝተዋል። የተለያዩ ዓለም አቀፍና የሀገር ውስጥ የዜና ምንጮች እንደዘገቡት ከሆነ ከዚህ የቃላት ምልልስ በስተጀርባ እጅግ አደገኛ ወታደራዊ እንቅስቃሴዎች እየታዩ መሆናቸው ተሰምቷል። ስማቸው እንዳይጠቀስ የፈለጉ ወታደራዊ ምንጮች እንደጠቆሙት በሁለቱ ወገኖች የድንበር አካባቢዎች ላይ ከፍተኛ የወታደር ስምሪትና የከባድ መሳሪያ ክምችት በድጋሚ መጀመሩ ተስተውሏል። በአዲስ አበባ የሚገኙ ታዋቂ ዲፕሎማቶች ሁኔታው እጅግ እንዳሳሰባቸውና የፕሪቶሪያው የሰላም ስምምነት አደጋ ላይ መውደቁን በሹክሹክታ እየገለጹ ይገኛሉ። ስምምነቱ ከፈረሰ ሀገሪቱ ወደ ማትወጣበት ማጥ ውስጥ ልትገባ ትችላለችም ተብሏል። በተለይም በትግራይና በአማራ አዋሳኝ አካባቢዎች የሚኖሩ የህብረተሰብ ክፍሎች በከፍተኛ ስጋት ውስጥ ወድቀዋል። ዳግም ጦርነት ሊጀመር ነው የሚለው ወሬ የህዝቡን የዕለት ተዕለት እንቅስቃሴ ሙሉ በሙሉ እየጎዳው ይገኛል። ሁኔታዎች ከአቅም በላይ ሳይሆኑ የዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባም ጥሪዎች እየቀረቡ ነው። ወደ ሌላኛው ሰበር መረጃችን ስናመራ ከፍተኛ ባለስልጣኗ ከስልጣን ተሰናበቱ። በጠቅላይ ሚኒስትር አብይ አህመድ የተሾሙት ከፍተኛ ባለስልጣኗ ስልጣን በቃኝ በማለት በገዛ ፍቃዳቸው ከስልጣን መልቀቃቸው ከፍተኛ መነጋገሪያን ፈጥሯል። ከስልጣናቸው የተሰናበቱት የሀገራዊ ምክክር ኮሚሽነርዋ ብለን ገብረመድህን ናቸው። ሀገራዊ የምክክር ጉባኤው አዲስ አበባ ውስጥ መካሄድ በጀመረበትና የኮሚሽኑ የሥራ ጊዜ ሊጠናቀቅ ጥቂት ወራት በቀሩበት በዚህ ወሳኝ ወቅት ከኮሚሽነሮቹ ሴት ኮሚሽነሮች መካከል አንዷ የሆነችው ብለን ገብረመድህን በገዛ ፈቃዳቸው የሥራ መልቀቂያ ማቅረባቸው ታውቋል። የኮሚሽነሯ መልቀቅ ከዚህ ቀደም በአዋጅ ቁጥር 1265/2014 ላይ የተቀመጡትን ጥብቅ ድንጋጌዎች በስራ ላይ እንዲውሉ ያደርጋል።
ኮሚሽነሯ ከመልቀቃቸው በፊት የሁለት ወር የጽሑፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለሕዝብ ተወካዮች ምክር ቤት አፈ ጉባኤ ማስገባት ይኖርባቸዋል። በአዋጁ መሰረት ኃላፊነታቸውን የለቀቁት ኮሚሽነር ለሚቀጥሉት 2 ዓመታት በማንኛውም ሌላ የመንግስት ኃላፊነት ላይ ለመሾም ወይንም ለፖለቲካ ፓርቲ ስራ ለመታጨት አይችሉም የተባለ ሲሆን በሕዝብ ተወካዮች ምክር ቤት የሚሰየመው አዲሱ ተተኪ ከዚህ ቀደም በእጩነት ተጠቁመው ሳይሾሙ ከቀሩት ግለሰቦች መካከል ተመርጦ የሚተካ ይሆናል ተብሏል። በአሁኑ ወቅት በአዲስ አበባ ከ4000 በላይ ተመካካሪዎች ተገኝተው ሀገራዊ የምክክር ጉባኤ እየተካሄደ ባለበትና የኮሚሽኑ የተራዘመ የሥራ ዘመን ጥቅምት 14 ቀን 2014 ዓ.ም ሊያበቃ ጥቂት ጊዜ በቀረበት ሰዓታት ላይ የተሰማው ይህ መልቀቂያ በምክክር ሂደቱ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የብዙዎችን ትኩረት ስቧል። ወደ ሌላኛው ሰበር መረጃችን ስናመራ በቢሊዮኖች ዘረፋ የፈጸሙ የፌደራል ተቋማት ተጋለጡ። በ2018 በጀት ዓመት በኢትዮጵያ ታሪክ ታይቶ የማይታወቁ በቢሊዮን የሚቆጠሩ የገንዘብ ምዝበራዎች በባለስልጣናት መፈጸሙ ተገልጿል። ከወራት በፊት 100 ቢሊዮን ብር በባለስልጣናትና ታዋቂ አርቲስቶች መመዝበሩ መገለጹ የሚታወስ ሲሆን ዛሬ ደግሞ ሌላ አስደንጋጭ የምዝበራ ሪፖርት ተጋልጧል። በዚህ ምዝበራና ማጭበርበር ውስጥ የተሳተፉ ከፍተኛ የፌደራል ተቋማትም ይፋ ተደርጓል። በሚሊዮን የሚቆጠሩ አርሶ አደሮች በድርቅና በውሃ እጥረት እየማቀቁ ባለበት ሀገር ጥቂት ባለስልጣናት ግን የህዝብን መተኪያ የሌለውን ቢሊዮን ብር ለቅንጦት ኑሯቸው ማሟያ ሲያደርጉ ተገኝተዋል። ሀገርን ያነጋገረ የፌደራል ዋና ኦዲተር መረጃም ይፋ ተደርጓል። በአንድ የመንግስት ተቋም ውስጥ ብቻ የ3.69 ቢሊዮን ብር የመንግስት ገንዘብ በባለስልጣናት መመዝበሩን የኦዲት ሪፖርቱ አጋልጧል። በመስኖና ቆላማ አካባቢዎች ሚኒስቴር ስር በሚተዳደሩና ለድሃው አርሶ አደር ተስፋ ተብለው በተጀመሩ በጨልጨልና በወልመል ግዙፍ የመስኖ ልማት ፕሮጀክት ላይ የተፈጸመው የገንዘብ ምዝበራ መላውን ሀገር አስቆጥቷል። የፌደራል ዋና ኦዲተር ባደረገው እጅግ ጥብቅ ፍተሻ ከ2011 እስከ 2017 ዓመተ ምህረት ባለው ጊዜ ውስጥ ብቻ 3.69 ቢሊዮን ብር ያላግባብ መባከኑንና መመዝበሩን ይፋ አድርጓል። ይህ ገንዘብ በኢትዮጵያ ስንት ትምህርት ቤቶች፣ ስንት ሆስፒታል ይሰራበት ነበር? ነገር ግን የሙስና እጅ ምን ያህል ሰፊና አስፈሪ እንደሆነ የሚያሳይ አስደንጋጭ ሪፖርት ወጥቷል። በመስኖ ፕሮጀክቶች ላይ የዋጋ ማስተካከያ በምንም ሁኔታ አይፈቀድም የሚለው የውል ድንጋጌ በጉልበት ተጥሶ የበጀት ጭማሪ ያላግባቡ ተደርጓልም ተብሏል። በአንዳንድ የግንባታ ክፍሎች ላይ በጀቱ እስከ 168 በመቶ ጭማሪ፣ ለአማካሪዎች የሚከፈል ውል ደግሞ በድንገት እጅግ በሚያስደነግጥ ሁኔታ እስከ 276 በመቶ ከፍ እንዲል ተደርጓል። ፕሮጀክቱ ያለምንም በቂ ምክንያት ለዓመታት ተጓተው ከ38 ወራት በላይ መዘግየታቸው የተረጋገጠ ሲሆን ሚኒስቴር መስሪያ ቤቱ መጣል የነበረበትን የቅጣት እርምጃ በተቋራጮቹ ላይ ሳይጥል በዝምታ በመመልከቱ የተቋሙ ከፍተኛ ባለስልጣናት የምዝበራው አካል በመሆን መጠርጠራቸው ተመላክቷል። የጨልጨል መስኖ ፕሮጀክት የደረቁ መሬቶችን ያለማል ተብሎ ቢታቀድም የተቋራጮችን የቅንጦት ፍላጎት ማርኪያ ሆኗል። በፕሮጀክቱ ስም ለቅንጡ የV6 ተሽከርካሪዎች ግዢ ብቻ ከ132 ሚሊዮን ብር በላይ የህዝብ ገንዘብ ባክኗል ተብሏል። እነዚህ ለቁጥጥር ስራ የተገዙ መኪኖች በመጨረሻም በተቋራጮች እጅ መግባታቸው በኦዲት ሪፖርቱ ላይ ተጠቅሷል። የጨልጨል ፕሮጀክት በምስራቅ ባሌ ዞን ራይቱና ጊነር ወረዳዎች 9000 አርሶ አደሮችን ለመጥቀም የታቀደ ቢሆንም እስካሁን 2.3 ቢሊዮን ብር ፈሶበት ፍሬ አልባ ሆኗል። ከመከላከያ ኮንስትራክሽን ተነጥቆ ለዓለማየሁ ከተማ ኮንስትራክሽን ቢሰጥም የውሃ ጠብታ አልታየም። የወልመል ፕሮጀክት በበኩሉ በዶሎ መናና በበርሃና ቡልቄ ወረዳዎች 12000 ሄክታር ለማልማት ታቅዶ የነበረ ሲሆን በአጠቃላይ ወደ 4.8 ቢሊዮን ብር የሚጠጋ ገንዘብ በዓለማየሁ ከተማ ኮንስትራክሽን እና በኦሮሚያ ኮንስትራክሽን ኮርፖሬሽን አማካኝነት ቢበላም አፈጻጸሙ አሁንም ከዜሮ በታች ነው ተብሏል።
የፌደራል ዋና ኦዲተር መስሪያ ቤት ይህንን ታላቅ ዘረፋና የተቃዋሚ አስተዳደር ውድቀትን ይፋ ሲያደርግ ለመስኖና ቆላማ አካባቢ ሚኒስቴር የመጨረሻውን ማስጠንቀቂያ ሰጥቷል። ሚኒስተሩ በአስቸኳይ የተመከሩትን የማስተካከያ እርምጃዎች ወስዶ የባከነውን ገንዘብ ካላስመለሰ ጉዳዩ በቀጥታ ለሕዝብ ተወካዮች ምክር ቤት ቀርቦ እጅግ ከባድ የሆነ የሕግና የወንጀል ተጠያቂነት እንደሚከተልና በርካታ ከፍተኛ ባለስልጣናት ወደ ማረሚያ ቤት ሊወርዱ እንደሚችሉ ተጠቁመዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።